ሰላም ጤና ይስጥልን። መላው ዓለም አትኩሮ የሚመለከታቸው ሰበር ዜናዎች ከወደ መካከለኛው ምስራቅ እየተሰሙ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኢራን የ48 ሰዓት ገደብ ሰጥቷል፣ ካልሆነ ግን እደመስሳቸዋለሁ የሚል ከባድ ዛቻ ሰንዝሯል። የኢራን ምላሽስ ምን ይሆን? በዝርዝሩ የማስደምጣችሁ ይሆናል። በሌላ በኩል የብሪታንያ የኒውክሌር ሰርጓጅ መርከብ ቀጠናው ላይ መድረሱ ተሰምቷል፣ በሰዓቱ ይደመጣል። እንዲሁም ኢራን በሆርሙዝ ወሽመጥ በኩል ለሚያልፉ መርከቦች የ$2 ሚሊዮን ክፍያ መጣሏ የነዳጅ ገበያውን አናውጦታል። ሳውዲና ዩኤስኤ አሁን ምን እያደረጉ ነው? እስራኤልስ ለተሰነዘረባት ጥቃት ምን ምላሽ ሰጠች? በዚህ ሰዓት የምታደምጡት ሌላኛው መረጃችን ነው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች እነዚህና ሌሎች የተሰሙ ዝርዝር መረጃዎችን ይዘናል። ቪዲዮን ላይክ በማድረግ ጀምሩ። በዚህ ሰዓቱ የሚወጣው አዲስ መረጃ በፍጥነት ወደ እርስዎ እንዲደርሶ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷ መጫን ዘንጉ። እስከ መጨረሻ አብራችሁን ቆዩ። በቀጥታ ወደ ዝርዝር መረጃው አልፋለሁ። አብረን እንከታተለው። ክቡራን አድማጮች፣ በቅድሚያም በባህረ ሰላጤው ሀገራት ላይ የተሰነዘረው የሚሳኤል ናዳ የባህረ ሰላጤው ሀገራት ዛሬ ማለዳ ከኢራን አቅጣጫ የተኮሰባቸው በርካታ ሚሳኤሎችና ሰው አልባ አውሮፕላኖች ወይም ደግሞ ድሮኖች ለማክሸፍ ሲረባረቡ አርፍደዋል። በመካከለኛው ምስራቅ እየተካሄደ ያለው ይህ ግጭት ዛሬም የነዋሪዎችን ሰላም በእጅጉ ስጋት ላይ ጥሎታል። ዩናይትድ አረብ ኤሚሬት እና ሳውዲ አረቢያ ዛሬ ማለዳ የተቃጣባቸውን ጥቃት በከፍተኛ የመከላከል ብቃት ማክሸፋቸውን ገልጸዋል። በሳውዲ አረቢያ 2 ሚሳኤሎች ሰው በማይኖርባቸው ስፍራዎች ላይ ማረፋቸውን የሀገሪቱ መገናኛ ብዙሃን ዘግቧል። ዩኤኢ ስለ ጥቃቶቹ በይፋዊ መንገድ ከሚገለጹት ውጪ ምንም አይነት ምስልም ሆነ መረጃ እንዳይወጣ ጥብቅ ቁጥጥር እያደረገችም ሲሆን ማንኛውም ጉዳት መቅረጽም በሕግ የተከለከለ መሆኑን አስታውቃለች። ኢራን በበኩሏ በኤነርጂ መሰረተ ልማቶች ላይ ጥቃቷን እንደምትቀጥል ያስጠነቀቀች ሲሆን የሳውዲ መሪዎችን በወታደራዊ ኃይል ምላሽ ለመስጠት አማራጮችን እያዩ መሆኑ ተሰምቷል። ይህ በቀጠናው ላይ የኢኮኖሚና የደህንነት ስጋትንም ደቅኗል። ዘገባው የቢቢሲ ነው። በሌላ ዜና የሆርሙዝ ወሽመጥ ቀረጥና የዓለም ነዳጅ ስጋት። ወደሚቀጥለው መረጃችን ስናልፍ የኢራን የፓርላማ አባል አላዲን ቦሮ ጅርዲ ዛሬ በአገሪቱ ብሔራዊ ቴሌቪዥን ቀርበው ባደረጉት ንግግር በሆርሙዝ የባህር ወሽመጥ የሚያልፉ መርከቦች $2 ሚሊዮን ክፍያ እንዲፈጽሙ የተደረገ መሆኑን ይፋ አድርገዋል። ይህ አዲስ የአስተዳደር ስርዓት ጦርነት ዋጋ እንደሚያስከፍል ማሳያ ነው ያሉት አባሉ፣ ይህም የኢራን እስላማዊ ሪፐብሊክ ያላትን መብት የሚያረጋግጥ ነው ብሏል። የዓለም 20 በመቶ ነዳጅ እና የተፈጥሮ ጋዝ መተላለፊያ የሆነው ይህ ወሽመጥ አሜሪካና እስራኤል ጥቃት ከከፈቱበት ጊዜ ጀምሮ በእንቅስቃሴ መስተጓጎል ገጥሞታል። ምንም እንኳን ኢራን ወሽመጡ የተዘጋው ለጠላቶቼ ብቻ ነው ብትልም ምዕራባውያን ግን የ90 በመቶ መርከቦች ጉዞ መቋረጡና የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን አስታውቋል። የሀገሪቱ ፓርላማም ይህን ክፍያ ሕጋዊ ለማድረግ እየሰራ መሆኑን የቴህራን ተወካይ ሶማያ ራፌ ጠቁሟል። ፕሬዚዳንት ትራምፕ ግን ወሽመጡ በ48 ሰዓት ውስጥ ካልተከፈተ በኢራን የኃይል መሰረተ ልማቶች ላይ ከባድ እርምጃ እንደሚወስዱ ዝተዋል። ዘገባው የቢቢሲ ነው። በሌላ ዜና የኢራን ግትርነትና የትራምፕ ማስጠንቀቂያ። ወደሚቀጥለው መረጃችን ስናልፍ ኢራን የትራምፕ ማስጠንቀቂያ ተከትሎ በሰጠችው ምላሽ ከአሜሪካ ጋር ግንኙነት ባላቸው የኤነርጂ ተቋማት ላይ የአጸፋ እርምጃ እንደምትወስድ አስታውቃለች። የአገሪቱ የውስጥ ሁኔታ እጅግ አሳሳቢ መሆኑ ተነግሯል። ትራምፕ የኃይል ማመንጫዎችን ኢላማ የሚያደርጉ ከሆነ ለኢራን ትልቅ ኪሳራ ቢሆንም የአገሪቱ መንግስት ግን አብዮታዊ እሴቶችን ለመጠበቅ በሚል ህዝቡን ለከፋ ችግር ሲያጋልጥ መቆየቱ ይነገራል። ከጥር ወር ጀምሮ በነበረው ህዝባዊ ተቃውሞ በሺዎች የሚቆጠሩ ዜጎች ህይወታቸውን ያጡም ሲሆን በዚህም ሳምንት መጀመሪያ ላይ የፖሊስ መኮንን ህይወት እንዲያልፍ ምክንያት ሆኗቸዋል የተባሉ 3 ወጣቶች ህይወታቸው አልፏል። የኢራን ባለስልጣናት የትራምፕን ዛቻ እንደ ተራ ድንፋታ ቆጥረው ጥቃታቸውን ሊቀጥሉ እንደሚችሉ ቢገመትም እንደ ኦማን ያሉ ሀገራት ግን የዲፕሎማሲ መፍትሄ እንዲፈለግ እየወተወቱ ይገኛሉ። ዘገባው የቢቢሲ ነው። በሌላ መረጃ በእስራኤል ከተሞች የደረሰው ጉዳት። በኢራን የሚሳኤል ጥቃት ምክንያት በዲሞናና በአራድ ከተሞች ጉዳት የደረሰባቸው ሰዎች ቁጥር ከ160 በላይ መድረሱን የእስራኤል አደጋ ጊዜ ባለስልጣናት አረጋግጧል። ቅዳሜ ምሽት በባለስቲክ ሚሳኤሎች በኒውክሌር ተቋም አቅራቢያ በሚገኙ ከተሞች ላይ በተፈጸመ ጥቃት በአራድ 84 በዲሞና ደግሞ 78 ሰዎች ላይ አካላዊ ጉዳት ደርሶ ሕክምና እየተደረገላቸው ይገኛል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ከዲሞና 13 ኪሎ ሜትር ርቀት ላይ በሚገኘው የኒውክሌር ምርምር ተቋም ላይ እስካሁን የደረሰ የጎላ ጉዳትም ሆነ የጨረር መጠን መጨመር አለመኖሩን አስታውቋል። ይህ ጥቃት በኢራን ናታንዝ የኒውክሌር ተቋም ላይ ለደረሰው ጥቃት የተሰጠ አጸፋ መሆኑን የቴህራን መገናኛ ብዙሃን ዘግበዋል።
በሌላ ዜና የኢትዮጵያ አውቶቡሶችና የተፈጥሮ ጋዝ ዜና ወደ ሀገር ውስጥ መረጃ ስንመለስ የከተማ አውቶቡሶችን ሞተር በመቀየር ወደ ተፈጥሮ ጋዝ አጠቃቀም እንዲገቡ ለማድረግ በትኩረት የተሰራ መሆኑን የነዳጅና ኤነርጂ ባለስልጣን አስታውቋል። የባለስልጣኑ ዋና ዳይሬክተር ዶክተር ደስታው መኳንንት እንደገለጹት በአሁኑ ወቅት በአዲስ አበባ የታየው የቤንዚን ሰልፍ መቀነስ አንዱ ምክንያት የኤሌክትሪክ መኪኖች መበራከት ነው። ቀጣይ ምዕራፍ ደግሞ አውቶቡሶችን ወደ ጋዝ አጠቃቀም ማስገባት ሲሆን ለዚህም በቃሊቲ በአዳማና በድሬዳዋ የጋዝ ማደያዎች በቅርቡ ስራ ይጀምራሉ። ከ3 ዓመታት ተኩል በኋላ የአገር ውስጥ የነዳጅ ማጣሪያ ግንባታ ሲጠናቀቅም 80 በመቶ ፍላጎትን መሸፈን እንደሚቻል ተጠቁሟል። በተለይ ትላልቅ የሲሚንቶ ፋብሪካዎችና የአየር ማረፊያ ግንባታዎች በነዳጅ እጥረት እንዳይስተጓጎሉ ክትትል እየተደረገ መሆኑ ተገልጿል። በመጨረሻም ዘግይቶ በደረሰን ሰበር ዜና ትራምፕ የ48 ሰዓት ገደብ ሰጥቷል። ኢራን በበኩሏ የአሜሪካን ጥቅም እመታለሁ ማለትም ዝታለች። በእስራኤል ላይ በደረሰው የሚሳኤል ጥቃት ከ180 በላይ ሰዎች ላይ ጉዳት መድረሱ የተሰማም ሲሆን እስራኤልም በቴህራን ላይ ጠንከር ያለ የአየር ጥቃት ፈጽማለች። ሳውዲ አረቢያ የኢራን ኤምባሲ ሰራተኞች በ24 ሰዓት ውስጥ ሀገሪቱን ለቀው እንዲወጡ ትዕዛዝ ስታስተላልፍ የብሪታንያ የኒውክሌር ባህር ጠላቂ መርከብ አረቢያ ባህር መድረሱ የሁኔታውን አሳሳቢነት አሳይቷል። በኢራን ኢንተርኔት ከተቋረጠ አራተኛ ሳምንቱን የያዘ ሲሆን በሁለቱም ወገኖች የዜጎች ሕይወት ማለፉን የሚጠቁሙ መረጃዎች እየወጡ እንደሚገኙም ተገልጿል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ረፋዱን የደረሱን አበይት መረጃዎች እነዚህን ይመስሉ ነበረ። የዓለም ስጋት የሆነ የመካከለኛው ምስራቅ ውጥረት ወዴት ያመራል? የትራምፕ የ48 ሰዓት ገደብ ሲያበቃ ምን ይፈጠር? የነዳጅ ዋጋስ በሀገራችን ላይ ምን አይነት ተጽዕኖ ያሳድራል? የሚሉትን ጥያቄዎች በቀጣይ ሰዓታት በሚደርሱ መረጃዎች ይዘንላችሁ የምንመለስ ይሆናል። እስከዚያው ግን እናንተ ምን ትላላችሁ? የኢራንና የእስራኤል ፍጥጫ በሰላም ይቋጫል ወይስ ዓለም ወደማይመለስበት ጦርነት እያመራች ነው? በሀገራችን አውቶቡሶች ወደ ጋዝ አጠቃቀም መዞራቸው የነዳጅ ሰልፍን በዘላቂነት ይፈታዋል ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህ ቪዲዮ ሌሎች እንዲደርስ ደግሞ ላይክና ሼር ማድረጋችሁን አትርሱ። ከጥቂት ቆይታ በኋላ በሌላ ሰበር መረጃ እስከምንገናኝ ድረስ በያልንበት የዓለም ዳርቻ ቸር እንቆይ።